አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና ተከብራችሁ የሳቦላ ቱብ ተከታታዮች ውድ ጀሚዓን እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? በያላችሁበት ሰላማችሁ ይብዛልኝ የኔ ውዶች፣ የኔ መልካሞች፣ የኔ ቂኖች እና ቻናል ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። ዛሬም እንግዲህ በእነ አብርሃም እና በሩታ መጥቻለሁ። በስተመጨረሻ እንግዲህ የአብርሃም ወንድም መሀል ላይ ገብቷል። እንግዲህ ይሳክለታል ብዬ አስባለሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ የኔ ውዶች፣ የኔ ማሮች፣ የኔ እንቆች እና በስተመጨረሻ እንግዲህ የአብርሃም ወንድም ከዚህ በፊት የማናቀው መጥቷል፣ ገብቷል መሀል ላይ። ሩቲዬም እንግዲህ ምንም አትልም፣ ግን የሆነ ጥሩ የሆነ እንትን ነው ያኔ መልእክት ነው ያስተላለፈው። አንቺም ቆም ብለሽ አስቢ፣ እሱም ቆም ብሎ ያስብ፣ አንተም በአንተ በኩል ያለውን ነገር ቆም ብላ አስብ ብሎታል። ነገር ግን አብርሃም ድጋሚም ደግሞም ደጋግሞም አሁንም ስህተት እየሰራ ነው። ያኔ ብቻ ቢቆጠብ ይላለው። እኔም እንደራሴ የሚለው ነገር ቢኖር ይሄ ነው፣ ቢቆጠብ አሪፍ ነው ብዬ ነው ማምነው ማለት ነው። ምክንያቱም እና እንግዲህ ያኔ ትላንትና ነው የመሰለኝ ማነው ጋር አቤል ጋር የተለቀቀውን ቪዲዮ አይታችሁት ከሆነ ባላቅም አቤል ጋር የተለቀቀ ቪዲዮ ከሄርሜላ ጋር የተጃጃሉ ነበር ነው ያየ ነው ማለት ነው። እና ነገር ግን ፕራንክ ያደረጉት ነበር እና እኔ ካንተ ጋር መቀጠል አልፈልግም፣ ምንድነው ወደ ሀገር ለወጣ ነው ምናምን ነገር አሜሪካ ምናምን። አሜሪካ ብርቅ ነው እንዴ? ሂዷ እንዴ? እኛም አለንበት አይደል እንዴ አሜሪካ ላይ። አረ ምንድነው ማሽቃበጥ እና እንደዛ የተባባሉ የተጃጃሉ እንግዲህ አይተናቸው ነበር። ግን አሁንም አብርሃም ቆሙ ብለ ቢታይላለሁ። ሁለቱም ጋር በእርግጥ ፍቅር አለ ማለት እንደተወራም እኛም እንደተመለከት ነው። አብርሃምም ጋር ሩታም ጋር ፍቅር አለ። ግን መሀል ላይ እንደ አሲድ ገብታ የምትበጠብጠው ሄርሜላ ናት ማለት ነው። በሰው ህይወት ልጅ ባለው ሰው መሀል ላይ ገብቶ ማወላወሉ ለራሷ የሚጠቅማት ነገር አይደለም ማለት ነው። ምክንያቱም እሷ ማለት ለመናገር ማለት ነው ሴት ልጅ ናት ማለት ይበልጥ ለሩታ ሀይ ልጅ ለብቻው ማሳደግ የለባትም፣ ልጁ ያላባት ማደግ የለበትም ብላ ማዘን ሲኖርባት፣ እሷ ግን የተጃጃለች እና የልጅ አባት ለመቀማት ነው እጥረቷና ትግሏ ማለት ነው። ነገር ግን ይሄ አይደለም። ምክንያቱም ዛሬ በዚች ጊዜ ላይ ያዘራናት ነው ያጨድና ያለ ነው። ሰዎች ተመልከቱ፣ የእውነቴ ነው የሚላችሁ እና እቺ ልጅ አሁን ዛሬ በሩታ እንደዚህ ያደረገችው ነገ ቀን የሷ ማለት አብርሃም ያው አሁን ሌላ ነገር ማውራት የለብኝም ይብራብኝ እና ምናልባት ተሳክቶላቸው እንኳን አብርሃም ቢታገባው አብርሃም ሌላ ሴት መታ በሷ ከወለደሽ በኋላ እንደምትቀማት ያለ መቀማት በምን እርግጠኛ ናት? ማናት? ሄርሜላ ማለት ነው። ምክንያቱም በሩታ ነጥቃ ነው የልጅን አባት ልጅ እንዳለው ያወቀች፣ ለልጁ ምን ያክል እንደ ሲሳሳ ያየች፣ ምን ያክል እንትን የሆነች ነው እንግዲህ የነጠቀች ያለችው ማለት ነው። አሁን እኛ የምናየው ነገር ቢኖር ይሄ ነው አይደለም። ስለዚህ ነገ ቀን ይሄ ድርጊት በሩታ ያደረገችው ነገር በሷ እንደሚደረግበት በምን ታውቃለች? አንደኛ ደረጃ እዚህ ጋር የአሁኑ ፍቅራችን የአሁኑ እንትናችን አይደለም ማየት ያለብን ማለት ነው። አብርሃም ራሷ ከሱ ጋር ሆኖ ከሷ ጋር ሆኖ አልፈልግም ብሎ መጀመሪያ መወዳት ሴት ጋርና ልጅ ያላት ልጁ ያዘችው ሴት ጋር ተመልሶ እንደሚመጣ እንደማይመጣ እሷ በምን እርግጠኛ ናት? ምክንያቱም እኮ ትክክለኛ ግልጽ የሆነ ጉዳይ ነው። ይሄ ማነው ሩታን ነው የሚወደው። ለሄርሜላ እኮ ያንን አክል እንትን የለው። አሁን ሄርሜላ ናት እንደ መጅገር የተጣበቀችው ማለት ነው። ልብ ብላችሁ ከሆነ አላይም ማለት ነውና ቤት ገዝቼ ሰጥቻለሁ ወደ ቤትህ ግባ ትለዋለች። እሱ ግን እሺ ነገ ኢንሻአላህ ነገ ከነጎዳ ምናምን ነገር ያለ ነው እንግዲህ የከረመ ያለ። ከዛ ያለፈ ደግሞ በፕራንኩ ምን ተረዳችሁ እናንተ? ሊሄድ ነው ምናምን ነገር ሲል ሂጂ ነው ያላት። ያ ማለት ምንድነው? በቃ ካጠገቡ እንድትሪቅ ነው የሚፈልገው
ማለት ይሄ አሁን አብርሃም አሁን የተመለከትኩት ነገር ቢኖር ወይም ደግሞ ማነው ሄርሜላ ጋር የተጠጋበት ምክንያት ቢኖር ምንድነው ሂሉልታ ይዞት ነው። ሰውን ላለማስቀየም ብሎ ነው የተጠጋት ያለ እንጂ የእውነቱ ወዷት የእውነቱ ፈልጓት አይደለም የቀረበ ያለ ማለት ነው። እውነት ለመናገር ማለት ነው ብዙ ነገር አካሄዱን የሚታዩ ከሆነ ማለት ነው እንደው ከህፃኑ ጋር ራሱ ሆኖ ምንም ነገር የማያውቀውና ምንም ነገር መስማት የማይችለው ህፃኑን ነው የሚያወራው። እሷን በሚታወራው ነገር ለሷ መልስ ያላ ለመስጠት ማለት ነው። ስለዚህ በዚህ ላይ አትረዳም ነው። አሁን ይበልጥ እኛ ሚዲያ ላይ ይሄንን የተመለከተነ ነው። በአካል ሲሆን ደግሞ ታዬ ወይስ ከሚዲያ ከካሜራ ጀርባና ከካሜራ ፊት ለፊት የተለያየ እንትን አለው ለአብርሃም ሰው ማለት የተለያየ ነገሮች ወይም ባህሪዎች አሉት። ምክንያቱም ከካሜራ በስተጀርባ እና ከካሜራ በፊት አሁን የምናየው ነገር ቢኖር ለሷ ምንም አይነት ነገር እንደሌለ ከሷ ጋር ዝም ብሎ አለ አይደለ ዝም ብሎ እንዳለ ነገር ነው ያስመሰለ ያለ ማለት ነው። ንግግሩ ሁላ ማለት ነው። እና ብዙ መንገድ ምንድነው የሚባለው መሰላችሁ በማታድሩበት አትዋሉ የሚባል ነገር አለ ማለት ነው። እና በማትውልበት ወይም በማታድርበት ጋር ነው ያለችው ማለት ነው። እንትና ሄርሜላ ምናልባት እንደሆኑ ያው ብዙ ጊዜ እኛ ከሚዲያና ከሚዲያ ውጭ አንድ አይደለንም። ምናልባት ከሚዲያ በኋላ ብዙ ነገሮችም ሊኖሩ ይችላሉ። ምክንያቱም እዚህ ጋር ምን ሆነው ነገር ምናልባት እይታ ቪው የሳበ ሊሆን ይችላል የሚሆኑት ወይም ከካሜራ ጀርባ ደግሞ የተለየ ምስጢርም ሊኖር ይችላል። እሱን የሚያውቁት ራሳቸውና አላህ ነው የሚያውቀው ማለት ነው። አላኩልሃል ቢታስብበት ከሩታ ጋር ብትመለስ። ምክንያቱም የሚያሳሳ ልጅ መሀላችሁ ላይ አለ። የሚያሳሳ ልጅ የእውነቴ ነው የሚላችሁ። አሁን ህፃኑ እኔ አላቅም፣ እኔ ራሴ በጣም ነው ያሳሳኛል ወላሂ የእውነቴ። እኔ ህፃን በጣም ነው የምወደው። ከዛ ልክም ደግሞ አሁን ይሄ ፈላ ደግሞ የኔ አባት ሲያምር ወላሂ ለአዚም ማሻአላ ተባረከ ረህማን አላህ አሳድግላችሁ። ነገር ግን ህፃንህ እናት ጋር ብትመለስ ይላለው። ደግሞም ቆሙ ብለህ ብታስብ አሁን ይሄ ነገር በቃ አስቡበት ብሎ ልጁ ያኔ ወንድምህ አስቡበት ብሎ ነው እንግዲህ ሀሳብ የሰጣችሁ። መሀል ላይ ግን የሆነ ያኔ ሙሽኪላ የፈጠርከ ነው ብዬ ነው ማስበው ማለት ነው። አሁን ያየሁት ነገር ቢኖር ማለት ነውና ስለዚህ ያ ነገር ሁላ እንትን ብሎ ብታስቡበት ብትመለሱ ምን ቢያንስ ትክክል ነው ያለ ማለት ነው። ልጁ ለልጃችሁ በሉ። ምክንያቱም ልጃችሁ የእናንተን እንትን ማለት የለበትም። አሁን ቢያንስ ለልጃችሁ ብላችሁ ኑሩ ነው ያለ ማለት ነው። ትክክል ነው ይሄ ነገር የእውነት። ልጅ ከተፈጠረ በኋላ ልጅ ሳይፈጠር በኋላ በፊት እንደፈለጉ ቢሆኑ አሪፍ ነው። ልጅ ከተፈጠረ በኋላ ደግሞ የማይሆን ነገር መሆኑ ለልጁ ነው አዛው ማለት ነው።